ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ቆይታ ሁሉ ሰላም ነው? ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው እናንተስ አላችሁ? እንዴት ናችሁ? ስራ እንዴት ነው? ጤና ቆይታ ለእናንተ የሆነ ነገር ሁሉ ሰላም ሁሉ መልካም ነው። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ነገር ሰላም ነው አለው እና ዛሬ መጥቻለሁ ማለት ነው። እሱም በአብርሃም በሄርሜላና በሩታ እነ ፍቅርታ በእነሱ ዙሪያ ነው ዛሬ የመጣሁት ማለት ነው ቤተሰቦች። እና ማለት የምፈልገው ምንድን ነው በእነሱ በኩል አንደኛ ለማውራት የሚፈልገው ለሩታ አንቺ በስነ ስርዓት አግብተሽ ወልደሽ ተከብረሽ የልጅ እናት ሆነሽ ተከብረሽ የምትኖር ሴት ነሽ። እሺ ባለቤትሽ ብልግና የሚያውቅ ሰው ከሆነ እሱን እየከታተልሽ አንቺ ትበላሻለሽ። ይሄ የአንቺ ጥያቄ ነው። ሁለተኛ ደግሞ አንቺ ከሄርሜላ ጋር ከፍቅርታ ጋር የምትወዳደሪ ሴት አይደለሽም። ለምን መጣሽ? ሲጀምር አብርሃም ሲጠራ እንዴት ትመጪያለሽ? አልፈልግሽም አልፈልጋችሁም ብሎ ግልጽ ነግሮ ነው ሄደ አይደለም? እሱም እናንተን ለምን ይጠራል? እናንተ እንዴት ትመጣላችሁ? ለኔ ያልገባኝ ነገር ይሄ ነው። ድራማ ካልሆነ በስተቀር ይሄን ነገር በጭራሽ አታደርጉ። እኔ ድራማ ብዬ ነው የሚገምተው ማለት ነው። እዚህ ጋር የነሱ ድምጽ ማስገባት ይችላል፣ ግን ለኔ አስፈላጊ አይደለም። እኔ ያየው ነገር የሰማሁት ነገር ለራሴ እንደዚህ በድምጽ እገባለሁ እንጂ አላስቀምጥም። ባስቀምጥ ደስ ይለኛል። እስቲ እሞክራለሁ እና ለኔ የተሰማኝ ነገር ነው እኔ ማወራችሁ ማለት ነው። ሩታ ለምን ትመጪያለሽ? ሲጀመር ይሄ ድራማ ካልሆነ በስተቀር እንዴት ትመጪያለሽ? አግብቶ ወልዶ እንደዚህ ሆኖ ተከብሮ የሚኖር ሰውየው ትዳሩን ትቶ ሌላ ሴት መርጦ የሄደ ሰውየው እሱ ሲጠራ አንቺ ተከትለሽ ሩት እንዴት ትመጪያለሽ? አልመጣም። እኔ ቢሞትም አልመጣም። አንቺን እፈልጋለሁ፣ ከአንቺ ጋር እኖራለሁ፣ ይቅርታ እጠይቃለሁ፣ ከልጄ ጋር እኖራለሁ ካለ ወደ ቤቴ ና አለ ማለት ትችያለሽ። ግዴታ የለም። ለምን ሄድሽ? የኔ ጥያቄ ባለቤትሽ ባለጌ ከሆነ አንቺ እሱን እየተከታተልሽ እንደዚህ መሆን አለብሽ? እንደዚህ ማዋረድ ሴቶች ውስጥ ምርጫ ውስጥ መግባት አለብሽ? ሩታ ስህተት ነው፣ ጌታን ስህተት ነው። ሁለተኛ ሄርሜላ አንቺ ሩታን የልጅ እናት ሆና ሳለች በሷ ላይ አንቺ መተሽ የሷ ባሏን ይቀማለሁ ብለሽ ከሷ ጋር ሰማይና ምድር እያልሽ እኔ የኔው ካላረኩ ሞቼ ይገኛል ያልሽው ሴትዮዋ እሱ አልፈልግም፣ ሁለታችሁም ጋር አልኖርም፣ እኔ አዲስ ህይወት ጀምሬያለሁ፣ ከህይወቴ ውጡ ብሎ እናንተን አስወጥቶ ሌላ ሴት አምጥቶ ከእናንተ አጠገብ አስቀምጦ እናንተን እያጋለጠ ደግሞ እናንተን እየቀለደ እናንተ ምንድን ናችሁ? ሰው አይደላችሁም ወይስ? ለኔ ጥያቄ ሰው አይደላችሁም ወይስ? ይሄ ድራማ ካልሆነ በስተቀር ሄርሜላ ብትሆንም ሩታ ብትሆንም
አይመጡም። እግዚአብሔርን ይሄ ድራማ በቃ ድራማ ስራ ነው። ይሄ የእውነት አይደለም። አሁን እቺ ደግሞ የሄርሜላ ስህተት ነው። እሱ አብርሃም አልፈልግሽም፣ ስህተት ሰርተሻል፣ ከእናንተ እኔ ሰላም አላገኘው፣ ስለዚህ እኔ አልፈልግም ብሎ እምቢ ብሎ የወጣ ሰውየው ስልኩን ሲጥራ እንዴት ትመጪያለሽ? ምንድነው አንቺ መቀለጃ ነሽ እንጂ ማደበሪያ ነሽ እንዴ? ማደበሪያ ሆነሻል። እንግዲህ አንዴ ከሱ ጋር ሆቴል ሄደሽ አልጋ እየወጣሽ በየቦታው ከሱ ጋር እየተኛሽ አንዴ አርግዥ ያለው እያልሽ ራስሽን እርካሽ እያረግሽ ቤተሰቦቹን እያሳደብሽ የባለትዳር ሰውዬው በልጁ ጋር ለምን መንተሽ እንደዚህ ታረጊያለሽ፣ እንደዚህ ትሆኛለሽ ህዝብ እያለ እየሰደብን እስካሁን እየሰደብን ነው የቆየሽው። አሁን አልፈልግም ብሎ የሄደ ሰውየው ተከትለሽ እንዴት ይመጪያለሽ? የሚገርም እንደው ሞታችኋል እንዴ? ለኔ እኮ የገረመኝ ምን ነው ሞታችኋል እንዴ? እና ፍቅርታ ወደ እሷ ጋር ሲመጣ ከዚህ በፊት ትዝ ይላል። እኔ የበፊቱ ቪዲዮ አይቻለሁ። ከዚህ በፊት ፍቅርታና አብሬሽ በልጅነት ሰዓት ትዝ ይለኛል። ለፍቅርታ ፈረድ መጥቶ ሞዴስ ገዝቶ የሚሰጥ ማነው? አብርሃም ነው። እንደዛ አለኝ። እንደውም ፈረድ መጥቶ ሞዴስ መግዣ ማታቅ ልጅ ያ ሰዓትም አብርሃም ያውቃል። ያ ሰዓት አብርሃም ያውቃል። ግን ቁመቷ የፍቅርታ ቁመቷ እንደዚሁ ነው። ረጅም ናት፣ ትልቅ ናት። አብርሃም ሞዴስ ገዝቶ ሲሰጥ አየን። ቪዲዮ ተሰራ አየን። ከዛም በኋላ አብርሃም ፍቅርታን አልፈልግም ብሎ መጥቶ ከማን ጋር ሆነ? ከሩታ ጋር ሆነ። ከሩታ ጋር ኃይለኛ ብጥብጥ፣ ኃይለኛ ክርክር ተፈጥሯል። ከዛም በኋላ አብርሃም ፍቅርታን አልፈልግሽም ብሎ ወደ ሩታ ጋር ተመለሰ። ሩታ ደግሞ ሳታገባ እንደዚህ ከወንዶች ጋር እየሮጠች አንድ ልጅ ወለደች። ሴት ልጅ ናት መሰለኝ። አንድ ልጅ ወለደች። ይሄ ማለት ዲቃላ ነው። እናንተ ይሄ ሲም ደስ ይላል እንደ ሴቶች ቆይ ምን ሆናችሁ ነው? አያስጠላም? ዲቃላ ነው። አባት ቢኖርም ያለ ጋብቻ የተወለደ ልጅ ዲቃላ ነው። ከጋብቻ በፊት ጋብቻ ሳይደረግ ቤተሰቦች ሳያውቅ በመሃል የተወለደ ልጅ ዲቃላ ነው። አሁን የፍቅርታ ልጅቷ ዲቃላ ናት ማለት ነው። አባት ይኑር መቼ ወግ ማረግ መቼ ቤተሰብ መቼ አዩ። እንደዚህ በሆቴል እና በየቦታው እየተጋደማችሁ ልጅ ትወልዳላችሁ ወይ? ያ ልጅ አሁን ፍቅርታ አምጥታ የአብርሃም ነው ትላለች። አሁን ወይስ እዚህ ጋር ትላንት ቪዲዮ ምንድን ነው የምትለው? አብርሃም ለኔም አንድ ልጅ አለኝ፣ ለአንቺ አንድ ልጅ አለች፣ እኛ አንድ እኩል ነን እያላችሁ እየቀለዳችሁ ነበራችሁ። ምንድን ነው ለእናንተ ልጅ መቀለጃ ነው? ልጅ መነገዳ ነው? ንግድ ነው ለእናንተ? ልጅ እንዴት የሆነው እንደሚወለድ ታውቃላችሁ? አሁን እንደ ቤተሰብ አውቆ እንደ ሰርግ እንደ ድግስ የተወለደ ልጅ አርጋ ልጅ አለኝ ዲቃላ ነው። ያለ ጋብቻ የተወለደ ቤተሰቡ ሳይታወቅ አባቱ ሳይታወቅ የልጁ ቤተሰብ ሳያቅ የአንቺ ቤተሰብ ሳያቅ በመሃል እናንተ በመንገድ ላይ የተወለደ ልጅ ዲቃላ ነው። ዲቃላ ነው ተሸከምሽው። ይህንን ተሸክመሽ አፍ አለ ብለሽ እንደገና አብርሃም አልፈልግም ብሎ ወደ ሩታ ጋር መኖር ጀመረ። ከዛም በኋላ
ሩታን አገባ፣ ልጅ ወለደ። እንደገና አንቺን እዚህ ጋር አስቀምጦ ከአንቺ ጋር እዛ ጋር ሄዶ አሻሸ ገዳሜ እያለ የልጅ እናት ጋር እንደው የእናንተ እንደው ቆይ አብርሃም ከዚህ ከሶስት ሴት ጋር ይተኛል? ሴሰኛ ነው እግዚአብሔርን። አብርሃም ሴሰኛ ነው። ከዚህ በላይ እንግዲህ ሴሰኛ የለም በዓለም ላይ። ሶስት ሴት ጋር ደርሶ በሴቶች ላይ በሴቶች ገላ ላይ የሚጫወት እንደ አብርሃም አይነት ሰው እግዚአብሔርን ለእናንተ አይስጣችሁ። ይህንን እያያችሁ አብርሃም እዛ ሄዶ ከእናንተ ጋር መጋደም፣ እዚህ ጋር መጥቶ መጋደም እንደዚህ። አሁን እንግዲህ የቀረ ምንድን ነው? ሄርሜላ አርግዣለሁ አለችው እንጂ አልወለደችም። እንግዲህ አብርሃም በየቦታው ሄዶ ከሴት ጋር ይተኛል ማለት ነው። ይሄ እኮ ጀግንነት አይደለም። ከዚህ በፊት ሩታም ብላለች፣ ሴት መደርደር ጀግንነት አይደለም። ጀግንነት ማለት የያዘውን ትዳሩን የያዘውን ላይፉን ጠንክሮ መያዝ ነው። ራሱን ችሎ መኖር ነው። ሰርቶ ጥሩ ደረጃ ላይ ደርሶ ማሳየት ነው እንጂ ሴት መደርደር ጀግንነት አይደለም፣ ልክስክስነት ነው አለችው። እውነት ነው። ያው አብርሃም በራሱ እጅ ነው የተሰደበው። አሁን ለፍቅርታ ደግሞ ምን አፍ አለ ብላ በሩታ ላይ ለመውራት መጣች። ለኔ እኮ የገረመኝ ነገር ወይኔ በላችሁ እናንተ ሴቶች፣ ኧረ ስነ ስርዓት። እኔ ያናደደኝ ምን እንደሆነ ታውቃላችሁ? አብርሃም ሶስት ሴቶች ገላ ላይ ሲጫወት እንደው የነሱ ቤተሰብ የለም፣ ህግ የለም። እግዚአብሔርን እኮ 10 ጊዜ ድራማ ቢሆንስ ቤተሰቡ ይሄንን ቪዲዮ እያዩ አይደሉም? ቤተሰብ የሄርሜላ ቤተሰብ የለም፣ የሩታ ቤተሰብ የለም፣ የአብርሃም ቤተሰብ የለም፣ የፍቅርታ እችት የምትባል ቤተሰብ የለም። እስቲ የሴት ሶስት ሰዎቹ ጋር የተኛ ሰውየውን አብርሃምን እንደው የሚጠይቅ ህግ የለም። ምን አይነት ጉድ ነው? ምን አይነት ጉድ ነው? እግዚአብሔርን ምን አይነት ጉድ ነው? አረ እግዚአብሔር ይቅር በላችሁ። በጣም ያስጠላል። እግዚአብሔርን እንደዚህ አይነት ውርደት አይቼም አላቅም፣ ሰምቼም አላቅም። ሲጀምር አብርሃም አልፈልጋችሁም ብሎ ከደም በኋላ እሱ ሲጠራ ለምን ትመጣላችሁ? የኔ ጥያቄ የሚያናድደው ይሄ ነው። ለምን ትመጣላችሁ? አልፈልጋችሁም ብሎ ለቀቀ አይደለም እንዴ? ከህይወቴ አትምጡ፣ አትድረሱብኝ፣ እኔም አልደርስባችሁ ብሎ ቁርጡን ነግሮ ነው ሄደ አይደለም? እሱን እየተከታተላችሁ እሱ ኑ የተባለው ቦታ ምን እንለው? እናንተ ቆይ ገበያ ውስጥ ያለው እቃዎች ናችሁ እንደ እናንተ ቆይ እቃ ናችሁ? እቃ ናችሁ ለሱ? የእናንተ ገላው ደግሞ ለአብርሃም እቃ ነው እንዴ? በሰውነታችሁ እየተጫወተ ነው እሱ፣ በላይፋችሁ እየተጫወተ ነው እሱ። ይሄ ድራማ ካልሆነ በስተቀር እናንተ በዚህ ድራማ ውስጥ በዚህ ስራ ውስጥ ትገባላችሁ ብዬ አልገምትም። ይሄ ነገር የእውነት ከሆነ የሩታ ቤተሰብም ዝም ብሎ ያያል ብዬ አልገምትም። እስካሁን የሩታ ቤተሰቦች አልገቡም። እነ አብርሃም ቤተሰብ እቺ ቡዜ የምትባል ኮንታሏ በመሃል ገብታ እንዲህ እያደረገች ናት። አሁን ባለፈው ሩታና ሄርሜላን አስታርቅ ያለው ብላ የራሷ ጥፋቱን ለመሸፈን አስታርቅ ያለው ብላ ጥሩ ነገር እንደሰራች ወንድሟ መጥፎ ነገር ውስጥ እየገባ ስለሆነ እሱን ለማዳን ብላ አሁን ሩታና ሄርሜላን አስታረቀችው። ለወንድሟ ነው እንጂ ለነሱ አዝና አይደለም። እሷ ግን ሴት ናት። ሴት ሆና ወንድሙ በሚስት አግብቶ ወልዶ
እንደዚህ የሆነ ሰውየው እሷን ትተህ ሌላኛዋ አግባ ብላ የምትመክር ሴት ወይስ እህት? እኔ እንጃ። በጣም ከባድ ነው። እግዚአብሔርን በጣም ከባድ ነው። እና እኔ የሚለው ነገር የለም። እግዚአብሔርን በጣም ያስጠላል፣ በጣም ይደብራል። አሁን እኔ የገረመኝ አንድ እኩል ሆነናል ትላለች። እቺ ደግሞ ፍቅርታ የምትባል ምንድነው ድቃላ ልጅ ተሸክም መቼ ሰርግ አውጥተሽ ደግሞ ሽማግሌ ተልኮ የሚሆነው መቼ ወልደሽ ነው ብርቅ አድርገሽ አንድ እኩል ሆነናል። ወግ ማይረግ ሁሉም ነገር ካለቀን በኋላ ያገባች ሴትዮዋን ትቶ ወደ እኔ ምን ልበል? ምን ሆናችሁ ነው እናንተ? እንደውም በስነ ስርዓት እናንተ ድራማ ቤተሰቡ በስነ ስርዓት ጥሩ ነገር ባረጉ ምን ይሆናል? እናንተ ለዶላር እና ለቪው እያላችሁ የቤተሰብ ስም የራሳችሁ ስም የተወለዳችሁት የልጆች ስም ሁሉም እያጠፋችሁ ዶላር አገኛለሁ። ይሄ ባፍንጫ ይውጣ። ዶላር ለዶላር ነው። ቫይራል ወጣ። ሰው እናንተ ስትሳደቡ የማይሆን ነገር ስታወሩ ሰው ተናዶ በእናንተ ላይ ድራማ እንደዚህ ኮሜንት ሲጽፉ እንደዚህ ቪዲዮ በእናንተ ላይ ስለሚሰሩ ያሳት ለእናንተ ደግሞ ምንድነው ብር ነው። እያወቃችሁ ይሄን ነገር መጥፎ መሆኑን እያወቃችሁ መጥፎ ነገር እያወራችሁ ሰው ኮሜንት እንዲጽፍ እንዲሰድብ በእናንተ ላይ ቪዲዮ እንዲሰራ እያረጋችሁ ዶላሩን ትለቅማላችሁ። ልጅ ወልዳችሁ በልጅ ላይ ዶላር ትለቅማላችሁ። በትዳራላችሁ ላይ ሌላ ትዳር አምጥታችሁ ለዶላር ነው። ህዝብ የማይፈቅድ ነገር ኦዲየንስ የማይፈቅድ ህግ የማይፈቅድ ነገር እያያችሁ እየሰማችሁ እንደዚህ አይነት ነገር ታረጋላችሁ። ለምንድን ነው? ለዶላር ነው። እግዚአብሔርን ባፍንጫ ይውጣ። በሰው ከተሳደብኩ በኋላ የሚመጣ ብር ባፍንጫ ይውጣ። ያ ነገር እኔ አልፈልግም እና በጣም ከባድ ነው። እና የዛሬው ቪዲዮ ይሄንን ይመስላል። እነ አብርሃም ፍቅርታ እነ ሄርሜላና ሩታ በጣም ተናድጃለሁ። እግዚአብሔርን እንደዚህ አይነት አልፈልግም ብሎ የሄደ ሰውየው ተከታትላችሁ እንዴት ትመጣላችሁ? እሱ ሲጠራ እንዴት ትመጣላችሁ? ይሄን ነገር የእውነት ቢሆን አትመጡ። እግዚአብሔርን አሁን ለኔ ይሄ ድራማ ነው ማለትም አልቻልኩም። የእውነት ነው ማለት አልቻልኩም። አሁን እዚህ ጋር ሁለት ሴት ደም በደም እያለቀሱ በህይወታችሁ ላይ እያለቀሱ ናችሁ። ሌላ አምጥቶ ደግሞ ሌላ ሴት አምጥቶ እነሱ በቃ እያጋለጣባችሁ ናችሁ። በኢየሱስ ስም በጣም ከባድ ነው እና ውድ ቤተሰቦቼ በጣም ያስጠላል። እግዚአብሔርን አብርሃም እንደውም ህግ አይዝም በሶስት ሰው ገላ ላይ ሲጫወት። አሁን ለምሳሌ እዩ ቅድም አብርሃም ምንድነው የሚለው? ሄርሜላ ምንድነው አብርሃምን ያለችው? መጀመሪያ በፍቅር ጋር ያለው ነገር ሳጨርስ ወደ ሩታ ጋር ለምን መጣክ? ከሷ ምን አተ ወደ ሩታ ጋር መጣክ? እሷን ትተህ አልፈልግም ብለህ ሩታ ጋር መጣህ። ከሷ ጋር ሆነ ባለትዳር ሆነ ልጅ ወልደ እንደዛ ሆነ ደግሞ ወደ እኔ ጋር መጣክ። እኔ ጋር መጣህ አዲስ ህይወት ጀምረ እሱን ትተህ አሁን ደግሞ የቀድሞ ትተህ የመጣው እንደገና ልጅቷ ጋር ሄድክ። አንተ ቆይ ምን አይነት ሰው ነህ? ጤነኛ ነህ እንደ እያለች ናት። ያው አብርሃም ጤነኛ አይደለም። እኛ እየነገረን እየዘከረን እምቢ ብለሽ በዚህ ነገር ውስጥ የገባሽው ሄርሜላ አንቺ ነሽ። ትግስት ይስጥሽ፣ እንግዲህ መቻል ይስጥሽ። ሌላ ነገር
ምንም ማለት የሚፈልገው ነገር የለም። በጣም ከባድ ነው። እግዚአብሔርን በጣም ከባድ ነው። እና ውድ ቤተሰቦቼ ዛሬ የዛሬው ሀሳብ ይህንን ይመስላል። በሚቀጥለው ቀን ጊዜ ሌላ ቪዲዮ ይዘን እንመጣለሁ። በተቻለ መጠን ከቻልኩ እዚህ ጋር የነሱ ፎቶዎቹን እለጥፋለሁ። እነሱ እነማን ናቸው ብላችሁ እንዳትጠይቁ፣ እንግዲህ ታውቃላችሁ፣ አዲስ ሰዎቹ አይደሉም። ለዛ ነው የነሱ ፎቶ ያላስቀመጥኩት። የሚቻል ከሆነ ያው አረጋለሁ፣ ችግር የለም። እና በያላችሁበት ቦታ ጌታ እግዚአብሔር ሰላም፣ ጤና፣ ፍቅር ይስጣችሁ። እና የአብርሃም ነገር በጣም ገርሞኝ ነው የገባሁት። እና ጌታ ያለው ብቻ ይሁን። ለአብርሃም እግዚአብሔር ልቦና ይስጥ።